በተን የኑሮ ውድነቱ የሚደረገው ጫና ኢኮኖሚካሊ በትውልዱ ላይ እየተደረገ ያለው ቀንበር ምድር ላይ ሰው እንዲኖር የታሰበው ሁሉ አይመስልም። ግን መድኃኔዓለም ያኖረናል። ሰይጣን የሚያመልኩ ሰዎች አሉ። ሱፍና ከረባት ያላቸው V8 ፕላቲኒየም ምናምን መኪና የሚነዱ የሆነ ቀን ግን የሆነ የሚገብሩለት ነገር አለ። ፋንድያ ብሉ ሲላቸው ሲበሉ ታገኟቸው ይሆናል። በልብስ አሳምሮ ከብት አድርጎ ነው የሚያኖረው። ሰይጣን ክፉ ነው። እንዳሳመረ የሚያኖር እግዚአብሔር ብቻ ነው። ስሙ የተመሰገነ ይሁን። ሰው እንደዚህ ነው። ሲያጣ እግዚአብሔር 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 ይላል። ሲሞላለት ትዝ አይለውም። ሌሊት ኪዳን ላይ ወይንም ሌሊት ቁልፍ ያዡ ካህን ከመክፈታቸው በፊት በሩ ላይ ቆሞ ክፈትልኝ ብሎ ከዘበኛ ጋር የሚጨቃጨቅ ሰው ታገኛላችሁ። ለምን ተዘጋ እንግባ ሚሉ። ከዛ ከነጋ በኋላ መሳለም ያቆማል። ስራ ሲያገኝ ቢዚ ሆንኩ ይላል። ስራ በዛብኝ ይላል። ለሰጠው ለእግዚአብሔር የምስጋና ጊዜ ያጣል። እግዚአብሔር ሰጥቶ ይታዘበናል። ተመዘንክ ነው ሚዛን። አያችሁ፣ ሰይጣን በሰው ልጆች ተፈጥሮ ላይ የሚያስቀምጠው ነገር ቢኖር ጭንቀት ነው። የእግዚአብሔርን ስጦታ ከማሰብ ይልቅ ማጣታችንን ብቻ እያሰብን እንድናላዝን ያደርጋል። ይሄ እኮ ነው አዳምና ሔዋን ጋር መጥቶ እግዚአብሔር ሁሉን ሰጥቶ የከለከላቸውን በለስ አጉልቶ አወራ። ስለ በለስ አወራ። በጣም አስፋፍቶ ያወራው ስለ በለስ ነው ሰይጣን። አየ ኧረ የተሰጠኝ ይበቃኛል ብሎ ሰይጣን ወደ አንተ ሲመጣ ብዙ ሊጎልህ ይችላል። ያለህን ቁጠረው። ሳትጨነቅ ይነጋል። ጠዋት ደግሞ የተቀደደውን እግዚአብሔር ይደፍናል። ስሙ የተመሰገነ ይሁን። ፈተናችን በጨመረ ቁጥር ድላችን ከፍ ይላል፣ ሽልማታችን ከፍ ይላል። ማን ስለሚሰጠን? እግዚአብሔር። ክብርና ምስጋና ለስሙ ይሁን። መከራን የሚያሳልፍ የሚያሻግር፣ በበረከት የሚሞላ ጭንቀታችንን የሚያውቅ እስክንጠይቀው የማይጠብቅ ክብርና ምስጋና ለስሙ ይሁን። ስለዚህ ትንንሽ ክፍተቶችን ሰይጣን እንዳያሰፋው ዝጉት። ምሬት እንኳን ካለ እንባችንን ወደ ማን እናርገው ወገኖች? እግዚአብሔር እንባን የሚያብስ መጽሐፍ የሰራዊት ጌታ እግዚአብሔርም እንባን ሁሉ ከዓይኖች ላይ ያብሳል ይላል። እንባን አባሽ ነው እግዚአብሔር። አያችሁ፣ እንባን አባሽ። ክርስቶስን የሰማ ሁሉ ጓዳው እንደማይደርቅበት ያበሰረች፣ አማላጅነቷ የማይለየን በመስቀል ስር የተሰጠችን ዋኖቻችን አሉ። እኛ እንዴት እንደምንጸድቅበት እናውቃለን። ስለዚህ ከዛ ቤት የሚነገረው የማጣጣል ነገር አትስሙ። ቀምሳችሁ ይዩት። የደብረ ሊባኖስን ጸበሌ ተክልዬና አንዱን ብርጭቆ ጠጡት። ከጥቅስ ከምዕራፍና ቁጥር በላይ ነው። ዛሬ ኩላሊት ለማስቀየር $1 አይበቃም አይደል? የቅዱስ ጊዮርጊስ አንድ ኩባያ ጸበል ግን ፌለሪቲውን 0 ያደርገዋል አይደል? ወድቀሃል የተባልክ ትነሳለህ፣ ትሞታለህ የተባልክ ሕይወት ታገኛለህ። በቢሊየን የማይጠበቅ በረከት እዚህ ቤት አለ። ማን ይመስገን? ክብርና ምስጋና ለአምላካችን ይሁን። ገንዘባቸው ሮንግ ሲሆን የተበላሸ መንገድ ይዞ የመጣ ሲሆን እሱ ሲፈቅድላቸው ነው የሚሰጡት። በፍጹም አይሰጡም። ምናልባት ለዘፋኝ 10 ሚሊዮን ሲሰጡ ይታዩ ይሆናል። ቤተሰቦቻቸው ግን ባዶ እግራቸውን በበረባር ሰው ሲሄዱ ሊታዩ ይችላሉ። እሱ ካልፈቀደ አይሰጥም። ስለዚህ የነሱ የሆነ የለም። የኛ ግን ማን ነው ሀብታችን? እንደ እግዚአብሔር ያለ ማንም የለም የሚለው ለዚህ ነው መጽሐፉ። እንደው ባላገባው ብለህ ተጸጽተህ ታውቃለህ? ባልወለድኩ ብለሽ ተጸጽተሽ ታውቂያለሽ? እዚህ ድረስ ተጸጽተሽ ታውቂያለሽ? ምድር አማራሪ ናት። እግዚአብሔር ይሄን ያልፈዋል። ስሙ የተመሰገነ ይሁን። ቸር ስለሆነ መሮሽ ስለሆነ የምትናገረው አይቆጥርብሽም፣ አይቆጥርብንም። ሩሩ አባት። አያችሁ፣ ይሄን ነገር ባላደረግኩት ብላችሁ እናውቃለን። በልተን ባልበላው፣ ለብሰን ባልለበስኩ፣ ባልገዛው ይሄን ልብስ፣ ቤት ባልሰራው ብለን እናውቃለን። እግዚአብሔርን ባላመለኩት ብለን እናውቃለን። ንገሩኝ እስኪ። እግዚአብሔር አምላኬ ባልሆነ ብለን ተጸጽተንበት እናውቃለን? አናውቅም። እግዚአብሔር የመጨረሻ ደስታችን ነው። ቴቄል እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ ቴቄል በሉ እስኪ ሁላችሁ። ተመዘንክ፣ ቀለህም ተገኘህ ማለት ነው። እግዚአብሔር መዛኝ ነው። ይፈትናል፣ ይለካል። ሁሉም ሰው የተሰጠው ጸጋና በረከት አለው። የእግዚአብሔር ሚዛን ውስጣችንን ይለካል። ሰው ፊትን ያያል። ፊትን ነው የሚመዝነው። አኗኗር ነው የሚያየው። ሁኔታን ነው የሚያየው። የሰው ሚዛኑ የተለያየ ነው። ማዳኑም ከንቱ ነው። እግዚአብሔር ግን ሚዛኑ ልክ ነው። ማዳኑም ዘላለማዊ ነው። በረከቱም የማይቋረጥ ነው። የሰው ፍቅሩ ይቋረጣል፣ ይቀንሳል፣ ያንሳል፣ ፌድ ያደርጋል። በነበረበት ስፒድ አይሄድም። ፍቅሩ እየቀለለ ይሄዳል። በጣም የምንወደው የናፈቀን እንግዳ ከሩቅ አገር ወደኛ ቢመጣ ጉስቁልናው አይታየንም፣ ማጣቱ አይታየንም፣ ክፉ አመሉ አይታየንም። ናፍቆቱ ብቻ እለቱን በመናሳየው ዝርግፍ አድርገን በመንሰጠው ፍቅር በጣም እንወደዋለን። ሲያድር ቀነስ
ሲውል ሲያድር ቀነስ ሲቆይ ደግሞ በሄደ አይሄድም እንዴ የሚል ደረጃ ላይ እንደርሳለን። አያችሁ ፍቅራችን ወረት ነው። ያለን ነገር አብረን ስንቆይ በመናከስ ነው የሚጠናቀቀው ወይንም የሚቋረጠው። የእግዚአብሔር ፍቅር ግን እንዲህ አይደለም። ይኸው በዘመናት ውስጥ ፍቅሩ ያልተቀየረ ክረምትና በጋን እያፈራረቀ ህዝቦቹን የሚመግብ ቸርነቱ ወደር የሌለው ይቅር ባይ ገመና ሸፋኝ ይቅር ሲል የሚረሳ አምላክ ከዘመዶቻችንም ከወዳጆቻችንም በላይ ከወላጆቻችንም ከእናት አባታችን በላይ ፍቅሩ የእናትን ጉያ የአባትን እልፍኝ የሚያስረሳ ከወደደ የማይጠላ ካነሳ የማይጥል ካከበረ የማያዋርድ ካለበሰ በኋላ የማይገፍ ከሰጠ በኋላ የማይነሳ መልሶ የማይነጥቅ እሱ ብቻ ነው። ስሙ የተመሰገነ ይሁን። እግዚአብሔር ቸር ነው፣ ሩሩህ ነው። ሚዛኑ ትክክል ነው። እግዚአብሔር ተሳስቶ አያውቅም። በስራ ሁሉ ትክክል ነው። እግዚአብሔር ሲያኖረን ትክክል ነው። እንድንሞት ሲወስደንም ልክ ነው። በቤታችን ውስጥ በሚገጥመን መከራ ውስጥ እንኳን እግዚአብሔር ከኛ በላይ ለኛ ቀራቢ ነው። እምርዕሴ ለርዕሴ አንተ ተቀርቦ እመኔቱ ደስታንም ብትሰጠው ሐዘንንም ብትሰጠው መከራንም ብትሰጠው ከኔ በላይ ለኔ አንተ ነህ የምትቀርበው ይላሉ አባቶቻችን። ከኛ በላይ ለኛ የሚቀርበን እርሱ ብቻ ነው። ከምናስበው በላይ የሚያስብልን እርሱ ነው። የሚበጀና የሚያስፈልገን ከሆነ ለልጅነታችን የአባትነት ስጦታው ልመናችንን እንኳን አይጠብቅም። የኛ ልመና ከሱ ቁጥጥር እንዳንወጣና ሰይጣን ክፍተት አግኝቶ እንዳይወስደን እንጂ ባንለምነውም ይሰጠናል። ዘእንበለ ንስሐ አለው ይወፍቶተነ ሳንለምነው የምንሻውን የሚሰጠን እርሱ ብቻ ነው። ያለ መንፈግ ለጋስ ሳይከለክል መስጠት የሚችል ያለ መከልከል ሰጭ ያለ መንፈግ ለጋስ ይለዋል የቤተክርስቲያናችን መጽሐፍ። ስለዚህ ንፉግ አይደለም፣ ይሰጣል። ሲከለክልም ትክክል ነው። የሚሰጠን የሚበጀንን ነው። የማይሰጠን ደግሞ ለኛ ማይጠቅመንን የሚያጠፉን ነገሮችን አይሰጠንም። ለምንን ሁሉ የሚከለክለን ቀን እኮ አለን። አንዳንድ ጊዜ ጸልየን ያልተሰማናቸው ጸሎቶች አሉ፣ ስለማይጠቅሙን ነው። ጸሎት ሁሉ ቢሰማ ኖሮ ሰው በምድር ላይ ባልኖረ ነበር ይላሉ አባቶቻችን። በምድር ላይ አደገኛው ነገር ቢኖር ጸሎት ነው። በተለይ የምድራዊ ሰው ጸሎት። ሞት የተመኘንበት ጊዜ አለ፣ አልሞትንም ግን አለን ስላልሰማን። ልክ አይደለም ታዲያ እግዚአብሔር ወገኖች? ምን ነው ዛሬ እንደ ውሃ በሆንኩ ብለናል እኮ። ያኔ ውሃ ቢያደርግ አለቀልን። እጄ በተቆረጠ ብትል ጉምድ፣ እንደው እጄን በቆረጥከው ሲል ቁርጥ ቢያደርግ ዱሽ ነው የምትበቃ አለቀ። እጄ ዱሽ ይበዛ ነበር እዚህ መካከል። አያችሁ እንደው ምን ነው ድፍት ባረከኝ የምንልበት ጊዜ አለ። ድፍት ወዲያው ቢያደርገንስ? እሱ ግን ቸር ነው። እንደው ለምን ፈጠርከኝ እንደው ባትፈጥረኝ ኧረ ውሰደኝ ያልንበት ጊዜ አለ። አይወስደንም። በእኛ ላይ የሚሰራቸው ስራዎች አሉ። ምሬታችን አልፎ ደስታችን ይመጣል። እንባችን ታብሶ ፊታችን ይፈካል። በእኛ ላይ ያለው ዓላማ ጥላቻ አይደለም። ስናለቅስ እንኳን ብናለቅስም እንኳን እንባዎቻችን የፍቅር ናቸው። እሱ ያያቸዋል። ሲነጋ አዲስ ሊያደርገን በእንባችን ውስጥ ትዕግስትን ይሰጠናል። እግዚአብሔር ደግ አባት ነው፣ ይቅር ባይ ነው። ምን ለው ለዚህ ነው ጸሎትን ሁሉ ይሰማል ማለት የሚጠቅመንን ነው። ሳንጸልየው ሳንለምነው ደግሞ ይሰማል። የሚሰማው ሁሉ ጸሎት ደግ ደጉን ነው መርጦ የሚቀበል አባት። እኛ ልክ ላንሆን እንችላለን። ሕፃናት ሆነን በልጅነታችን ጣፋጭ ነገር ላይ እናዘነብላለን። ወላጆቻችን አይፈቅዱልንም። እኛ ስናድግ ትተነዋል። አያችሁ ጨው ያለው ምግብ ጨው የበዛበት ምግብ የምንወደውን ያክል አሁን ጨው የሌለው ምግብ መመገብ ጀምረናል። እቺ ምድር ታጓጓለች ለመኖር። ያን ጊዜ ወላጆቻችን የከለከሉን ሲበዛ የሚጎዳ ነገር መሆኑን አውቀው ነው። ስናድግ ግን እኛ እንክት ሙሉ ለሙሉ ከናካቴው ትተነዋል። ጣፋጭ ነገር እርግፍ አድርገን ትተነዋል። በመኖራችን ውስጥ የሚያመጣው የቁመና መዛነፍ አለ ማለት ነው። የውስጥ ደዌ ያስከትላል። በምድር ላይ ያለንን ጉዳይ ወይ ለአልጋ ቁራኛ ወይ ለሞት ይዳረጋል። ስለዚህ ትተነዋል። ልጆች ሆነን የጠየቅነው ነገር በልጅነታችን የተማጸናቸው ጸሎቶች በሙሉ ወይ የፈለግናቸው ፍላጎቶች ያልተሳኩት ለኛ ስለማይጠቅሙን ነው። አምላክ ስስታም አይደለም። ስሙ የተመሰገነ ይሁን። ደግ ነው እግዚአብሔር። ከምናስበው በላይ ያስብልናል። ከኛ በላይ ለኛ የሚቀርበን እሱ ነው። ደግ ሩሩ አባት ነው ያለን። ክብርና ምስጋና ለስሙ ይሁን። ታዲያ እንደዚህ ደግና ሩሩ ሆኖም ሳለ ታዲያ በባዶ አይተወንም። ስላልሰማን አልሰጠንም ማለት አይደለም። የሚጠቅሙንን ሰጥቶን ተጨማሪውን ይከለክለናል። በሚበቃን ውስጥ አመስግነነው እንድኖር ይፈቅዳል። በሰጠን ይመዝነናል። እግዚአብሔር በስጦታው ይመዝናል። እግዚአብሔር በፍጥረቱ ውስጥ ትዝብቱን ያስቀምጣል፣ ያኖራል። በሰጠን ነገር ውስጥ ምን ያህል ታማኞች ነን? እግዚአብሔር እኛ ውስጥ ያላስቀመጠው ነገር የለም። ለእያንዳንዱ ሰው በር ላይ ቆሞ ከሚለምነው የኔ ቢጤ ጀምሮ ሰማይ ጠቀስ ፎቅ አለኝ ከኔ በላይ ገንዘብ ያለው የለም እስከሚለው ድረስ እኩል የሆነ ሚዛን አለው እግዚአብሔር። እኩል ሚዛን፣ ሁሉን እኩል የሚመዝን ይፈትን ልብ ወክልያተ እግዚአብሔር ይላል።
ሰው ፊትን ያያል፣ እግዚአብሔር ልብና ኩላሊትን ይመረምራል። ስለዚህ የውስጥ ሰብዕና በምድራዊ ምቾት የሚሸፈን አይደለም፣ በጉስቁልናም የሚከሳ አይደለም ማለት ነው። በእምነት መሳሳትና መወፈር ወይንም ውስጣችን ስለ እግዚአብሔር ባለው ግንዛቤና በመንፈሳዊ ዝለት ምክንያት ሊጠፋ ይችላል። ያም ሆኖ ግን ሚዛኑ ትክክል ነው። እግዚአብሔር ይለካል። የሰጠውሽን የታደረግሽ፣ አንቺ ውስጥ ያስቀመጥኩትን የታደረግሽ፣ በረከቴ የታለ? በሰጠውሽ ዕድሜ በምድር ላይ ምን አደረግሽ? ትዳር ሰጥቼ ነበረ፣ ምን አደረግከው? ትዳርህን በልጅ ባርኬ ነበረ፣ ቤተሰብህን መራህ? እንዴት ነው? በውስልትና ነው የምትኖረው? በታማኝነት በጎጆ ስር እግዚአብሔር ነው ያለው ወይስ ሌላ አስገብተሃል? ደባል ምንዝርና ደባል ነው። በአምልኮ ጉዳይ ላይ እንዴት ነው? ሌሎች ነገሮችን ተጓዳኝ ነገሮች አስገብታል ወይስ በእኔ ብቻ ነው የምትታመነው? እግዚአብሔር ይመዘናል። የሚጠይቀን ቀን አለ። ብዙ ጊዜ ያጣነውን ብቻ እናስባለን እንጂ ካጣነው ያገኘነው ይበዛል። እዚህ መቀመጣችን እኮ ተአምር ነው። ዓለም የደገሰልንን ሴራ አስቡ፣ ኑሮውን አስቡት። አሁን ያለንበትን የኑሮ ውድነቱ የሚደረገው ጫና ኢኮኖሚካሊ በትውልዱ ላይ እየተደረገ ያለው ቀንበር ምድር ላይ ሰው እንዲኖር የታሰበው ሁሉ አይመስልም። ግን መድኃኔዓለም ያኖረናል። አያችሁ፣ በምስኪን ጉሮሮ ቀዝቃዛዋ ሳያፈስ አያሳድርም። የከፈተውን ጉሮሮ ሳይዘጋ ንገሩኝ እናቶቼ አያድርም። እኛ እንሰጋለን እንጂ የእምነታችን መሳሳት ዓለም የኑሮ ውድነቱን ሰማይ ቢሰቅለው እንኳን ለነሱ ሌላ ሚዛን ሰጥቶ እኛን በዚያ ውስጥ ያኖረናል። መኖራችን ተአምር ነው ምላችሁ። ለዚህ ነው ቤት አተን የምንበላው አተን የምንለብሰው አንድ አይነት ልብስ ዓመት ሙሉ ለብሰን ግን በጤንነት አለን። ማን ስላለ ከኛ ጋራ? ይሄ ትልቅ ሚዛን ነው። በዚህ ግን አመስግነነዋል ወይ? የሌላ ሰው እያየን እንመኛለን እንጂ ከትልልቆቹ ፎቅ ውስጥ ብዙ ሰቆቃ አለ። ቤቱ ውስጥ እንባ የሌለበት ሰው የለም። ሰው ገንዘብ ስላለው እንባው ይቋረጣል እንዳትሉ፣ ጭንቀቱ ይቋረጣል እንዳትሉ። ገንዘብ እንቅልፍን እንጂ አልጋን እንጂ እንቅልፍን አይገዛም። የእንቅልፍ መድኃኒት እንኳን ብትውጡ አልጋችሁ ላይ አትገኙም። ቅዠቱ ትራስ አስፈልቶ መሬት ላይ ነው የሚያገኛችሁ። በዛው ልትሄዱም ትችላላችሁ። ሰው የሚያርፈው ማንን ሲይዝ ብቻ ነው። በሰላም ቦቱ ሰክቦ እነውም እስማ አንተ እግዚኦ በተስፋ በአቲትከ አይደርከኒ፣ አንተ በተስፋ በክንድ በፍቅር ታሳድረኛለህና በሰላም ወደ መኝታ ይሄዳለሁ። ባለማይተብ አይቃዥም፣ ባለማይተብ አይፈራም። አምላኩ አላህ የሚጠብቀው እይዴቅ ዘያቅበክ፣ የሚጠብቅህ አይተኛም ይላል። እግዚአብሔር የሚጠብቅ አባት ነው የማይተኛ። እኛ ተኝተን እሱ ይቆማል። ትጉ እረኛ ነው። በምስጋና የተፈራ በአምልኮ የከበረ ያልነበረበት ጊዜ የሌለ የማይኖርበት ጊዜ የማይኖር ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው የዘላለም አባት በጆሮቻችን ውስጥ የመኖር የምስራች፣ የጤናን የምስራች፣ የበረከት የምስራች የሚነግር በትንሿ ቆሎ ውስጥ የምንጠጣውን ውሃ የጤና ምግብ የሚያደርግ ጮማ እየቆረጠ ገንዘቡን ለሐኪም እየቀለበ የሚኖር ስንት አለ መሰላችሁ? ድህነት ቅድስና ነው እያልኩ አይደለም። በምስጋና ውስጥ ግን ስንኖር በምንኖራት ትንሽ ኑሮ ውስጥ ባለብዙ በረከት ያደርገናል። 5 እንጀራና 2 ዓሣ ከአንድ እረኛ ተበድሮ 5 ገበያ ሕዝብ ቀለበ። ስንት ተረፈ ንገሩኝ እስቲ? 12 መሶብ ለመድኃኔዓለም ስንሰጠው ትርፉ ብዙ ነው። ብላቴናው 5 እንጀራ ነው የሰጠው፣ የተረፈው 12 መሶብ ነው። ሰው በልቶ በልቶ ጠግቦ ታድሎ ታድሎ አላልቅ ብሎ 12 መሶብ ሙሉ ትርፍ አለ። ለእግዚአብሔር ሰጥቶ የከሰረ የለም። እግዚአብሔርን አምልኮ ያፈረ የለም። የማንጸጸትበት ጥጋችን እግዚአብሔር ነው። እንደው ባላገባው ብለህ ተጸጽተህ ታውቃለህ? ባልወለድኩ ብለሽ ተጸጽተሽ ታውቂያለሽ? እዚህ ድረስ ተጸጽተሽ ታውቂያለሽ? ምድር አማራሪ ናት። እግዚአብሔር ይሄን ያልፈዋል። ስሙ የተመሰገነ ይሁን። ቸር ስለሆነ መሮሽ ስለሆነ የምትናገረው አይቆጥርብሽም፣ አይቆጥርብንም። ሩሩ አባት። አያችሁ፣ ይሄን ነገር ባላደረግኩት ብላችሁ እናውቃለን። በልተን ባልበላው፣ ለብሰን ባልለበስኩ፣ ባልገዛው ይሄን ልብስ፣ ቤት ባልሰራው ብለን እናውቃለን። እግዚአብሔርን ባላመለክኩት ብለን እናውቃለን? ንገሩኝ እስኪ። እግዚአብሔር አምላኬ ባልሆነ ብለን ተጸጽተንበት እናውቃለን? አናውቅም። እግዚአብሔር የመጨረሻ ደስታችን ነው። በቃ እግዚአብሔርን ፈልጉት። ምን እስዎ ለእግዚአብሔር ወተጸንዑ ነው አይደል? እግዚአብሔርን ፈልጉት ትጸናላችሁ። ጽናታችን ነው እግዚአብሔር። የማንጸጸትበት ጥግ በዚህ ዓለም ላይ በብዙ በሁሉም ነገር ትጸጸታላችሁ። በመፈጠራችሁ ባልተፈጠርኩ ብለን ተጸጽተን እናውቃለን። አያችሁ፣ ግን እግዚአብሔርን ባላመለክኩት ብለን እናውቃለን? እግዚአብሔር አምላኬ ባልሆነ ብለን እናውቃለን? ንገሩኝ። እንደምን አመሻችሁ። እናውቃለን ወይ? ማንም ሰው አያውቅም። አያችሁ፣ መተው መብቱ ነዋ። ማምለክ ማቆም ትችላለህ።
ወደ ኋላ መመለስ ይቻላል። ገሃነም ይጠብቃል፣ ሲኦል ይጠብቃል። ጸጸት አያስፈልገውም። እግዚአብሔርን ግን በማምለኩ እያመለከው የተጸጸተ ሰው የለም። ምን ቢቸግረውና ሙሉ ቀን ሐዘን ቢበዛበት እንኳን እረ አምላኬ ከዚህ ውስጥ አውጣኝ፣ ምርር ብሎት ምን ነው ለምን ፈጠርከኝ ይል ይሆናል። ምን ነው ለምን አመለኩ ብሎ ያውቃል። አያችሁ፣ ጥጋችን ነው፣ ስሙ የተመሰገነ ይሁን። ይህ አምላክ ለእያንዳንዳችን የሰጠን ጸጋ አለ፣ በረከት አለ፣ ይመዝነናል። በመጨረሻው ዘመን የምንጠየቀው ጥያቄ አለ። አሁን በምድር ላይ ባለው ኑሮ ውስጥ በዚህ ሰዓት በሰማይቱ ደጅ ላይ ያንቀላፉ ሰዎች አሉ። ደዌ ሳይዛቸው ምንም ነገር ሳይጎድላቸው የእረፍት ሰዓታቸው ነው። ለወንጌል የደከማቸው ሰዎች አሉ። ይሄ ሚዛን ነው። ቴቄል ይላል፣ ተመዘንክ ይላል። ቀሎ ከመገኘት መድኃኔዓለም ይሰውረን። የታሪኩ ባለቤት የናቡከደነጾር ልጅ ብልጣሶር ይባላል። ናቡከደነጾር ዓለምን እንደ ሰም አቅልጦ እንደ ገል ቀጥቅጦ የገዛ ፍጹም አምባገነን መሪ ነበረ። የእስራኤል ኃጢአት አላውያኑን ከፍ አደረጋቸው። በምንኖርበት ኑሮ ውስጥ አለቆቻችን የሚጠነክሩብን በእኛ ኃጢአት ምክንያት ነው። እግዚአብሔር እንደ ቄጠማ ማርገፍ ይችላል። አያችሁ፣ እኛ በጠነከርን ቁጥር አገዛዝ ይጠነክርብናል። እኛ ከሱ በራቅን ቁጥር በምድራውያን ቁጥጥር ስለሆነን እንወድቃለን። እስራኤል እንዲህ ነበሩ። ለእግዚአብሔር የመገዛት መንገዳቸው ሲላላ አላዊ መንግስት ያዝባቸዋል። ይወረራሉ፣ ይዘረፋሉ፣ ይመታሉ። በጣም ብዙ ጊዜ የእስራኤል ሕይወት ይሄ ነው። ትንሽ ሲያገኙ እግዚአብሔር በሰጣቸው እንጀራ ጣዖት ያመልካሉ። እግዚአብሔር በሰጣቸው ገንዘብ ይታበዩበታል። በዚህ ዘመን ያለ ነው። እኛም እንደዚሁ ነን። ስራ ፍለጋ እንንከራተታለን፣ እንለምነዋለን እግዚአብሔርን። ከዚህ ኑሮ አውጣኝ፣ እንደው ያለውበት ኑሮ መሮኛል እንለዋለን። ለሰማዩ ያዘጋጀን አምላክ የምድሩንም በረከት አይነሳንም። ስለዚህ ከበረከቱ፣ ከረድኤቱ፣ ከጸጋው፣ ከቸርነቱ ይሰጠናል። ክቡር አባታችን እየመጡ ነው። ተነስታችሁ ቁሙና ተቀበሏቸው። አረፍ አረፍ በሉ። ያከበራችሁት አምላክ ያክብራችሁ። ስለዚህ ሲጸጸቱና ሲያለቅሱ እንደገና ይደርስላቸዋል። እስራኤል ለእግዚአብሔር በጣም በጣም ቀበጥ ልጅ ነበረ። ባለማይተብም እኮ ለእግዚአብሔር ቀበጥ ልጅ ነው። አባትነቱን በደንብ ካመንና ተማምነን የምንኖር ከሆነ ለእግዚአብሔር ቀበጥ ልጆች ነን። አያችሁ ምን ማለት ነው? በጣም ተጠግተን ተነጫንጨን በቀላሉ የምንሰማ ትንሽ ስናጉረመርም ወዲያው የሚሰጠን። እስራኤል እንደዚህ ነበሩ። ይገርማቸዋል። አንዳንድ ልጅ አለ ቤት ውስጥ ገና ሳይተነፍስ መነጫነጭ ሲጀምር ኧረ ስጡት ቶሎ የሚባል ልጅ አለ። የስስት ልጅ። እስራኤል ስስቱ ነበር ለእግዚአብሔር። አሁን ክርስቲያኖች ሲያመልኩት ከመቅደሱ ሳይጠፉ ቀር ስስቶቹ ነን። ወደ ግራና ወደ ቀኝ ስናመነዝር ግን ስስቶቹ መሆናችን ይቀራል። ይተወናል፣ ጀርባውን ይሰጠናል፣ ፊቱን ከኛ ይመልሳል። ሕይወት ባዶ ትሆናለች፣ መንገዳችን ይጠፋል። እግዚአብሔር የቅንነት መንገዱን ያሳየን። በዘመነ መሳፍንት የእስራኤል ሕይወት እንደዚህ ነበረ። ጠላት ይነሳባቸዋል፣ ክምራቸውን ያቃጥልባቸዋል፣ ከብቶቻቸውን ይነዳባቸዋል፣ ሴት ልጆቻቸውን ይወስዱባቸዋል። ፍልስጤማውያን፣ ሞዓባውያን ይመጣሉ፣ ይዘርፏቸዋል፣ ይነጥቋቸዋል። በብዙ መልኩ ብዙ መከራ ያበዙባቸዋል። እግዚኦ ብሎ አምላካችን ብሎ ሲጮሁ እግዚአብሔር ፊቱን ይመልሳል። አንድ ሰው ያስነሳና ጠላቶቻቸውን ይመታል። በአንድ ሰው ምሶን በአህያ መንጋጋ ሺውን ይጥልላቸው ነበር። ትልልቅ ታምራት ያደርግላቸዋል። ወደ አምላካቸው መለስ ይላሉ። ትንሽ ውፍ ብለው ከጠላት ወረራ አረፍ ሲሉ እንደገና ጣዖት ካልሰራን ይላሉ። ሰው እንደዚህ ነው። ሲያጣ እግዚአብሔር 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 ይላል። ሲሞላለት ትዝ አይለውም። ሌሊት ኪዳን ላይ ወይንም ሌሊት ቁልፍ ያዡ ካህን ከመክፈታቸው በፊት በሩ ላይ ቆሞ ክፈትልኝ ብሎ ከዘበኛ ጋር የሚጨቃጨቅ ሰው ታገኛላችሁ። ለምን ተዘጋ እንግባ ሚሉ። ከዛ ከነጋ በኋላ መሳለም ያቆማል። ስራ ሲያገኝ ቢዚ ሆንኩ ይላል። ስራ በዛብኝ ይላል። ለሰጠው ለእግዚአብሔር የምስጋና ጊዜ ያጣል። እግዚአብሔር ሰጥቶ ይታዘበናል። ተመዘንክ ነው ሚዛን። አያችሁ። ስለዚህ የእስራኤል በደል ናቡከደነጾርን አጀገነው። ጠላትን የሚያጀግነው የኛ ስንፍና ነው። እኛ ስንሰንፍ ጠላት ይበረታል። ሰውየው እግዚአብሔርን የሚፈራ ነበር። ጣዖት የሚያመልኩ ሰዎች በሚኖሩበት ከተማ ውስጥ በፈሪሃ እግዚአብሔር በጥሩ ምእመንነት የሚኖር እግዚአብሔርን የሚፈራ ብቸኛው ሰው እሱ ነበር። መንደር ናት። የመንደሯ ሰው ዛፍ ያመልካል። በጣም ተበሳጨ። የእግዚአብሔርን ቸርነት የሚቀምስ ሰው ጠፋ። ቢሰብክ ቢናገር የሚሰማው ጠፋ።
ሁሉ ጊዜ እየሄዱ በየሳምንቱ ዛፍ ቅቤ ሲቀቡ ይውላሉ። ይሄንን ዛፍ ቆርጠዋለሁ ብሎ መጥረቢያውን ሲስሉ አለ። ከዛ በማግስቱ ተነሳና በሌሊት ማንም ሳያየው መጥረቢያውን ይዞ ሲሄድ ዛፉ አካባቢ ጋር አንድ እንግዳ ሰው ጠበቀው። ያ እንግዳ ሰይጣን ነበር በሰው ተመስሎ። የት ትሄዳለህ አለው። ይሄን ዛፍ ልቆርጠው ነው። የእግዚአብሔርን ክብር ያጎደለ ዛፍ ይነቀል አለ። ተው አትቆርጠው፣ ከቆረጥከው ላንተ መጥፎ ነው ይለው ጀመር። አይ ቆርጠዋለሁ አለ። እንግዲያውስ አትቆርጥም ብሎ ሊታገለው ሲሞክር በስመ ሥላሴ እኔ ሥላሴ ባሪያ እንኳን ለአንድ አለና ሰውየው ገና የሥላሴን ስም ሲጠራ ሰይጣኑ ፍንጭር ብሎ መሬት ላይ ወደቀለት። መጥረቢያውን ቀምቶ ሊፈልጠው ሲል ቆይ አትፍለጠኝ አለው። ምን ፈለክ አለው። ጠዋት ከእንቅልፍ ስትነሳ 2 የወርቅ ሳንቲም ትራስጌር ስራ አስቀምጥልሃለሁ አለው። ከዛም በኋላ እሱን ካጣህ በየቀኑ ታገኛለህ፣ ካጣህ ናና ቆረጠው እኔንም ትፈልጠኛለህ አለው። ለዚህ አቅምህ ነው ካጣሁት ግን ብሎ ከዛ ተመለሰ መጥረቢያውን በትከሻው ይዞ። እንዳለው በጠዋት ከእንቅልፉ ሲነሳ 2 የወርቅ ሳንቲም አገኘ። ከበረበት በጣም በቃ በዚህ አይነት የናጠጣ ሀብታም ነው መሆነው አለ። በየቀኑ ሲበላ ሲጠጣ ሲደሰት ዋለበት። መንዝሮ አላልቃለው የወርቅ ሳንቲም ነዋ። በማግስቱ ትራስጌውን ሲገልጥ የለም ሳንቲሙ። ሰይጣን እኮ አንዴ ምሱን ያቀምሳል፣ ከዛ ውሻ አርጎ ነው የሚያኖረው እኮ ውሻ አርጎ። ሰይጣን የሚያመልኩ ሰዎች አሉ፣ ሱፍና ከረባት ያላቸው ቪኤት ፕላቲኒየም ምናምን መኪና የሚነዱ። የሆነ ቀን ግን የሆነ የሚገብሩለት ነገር አለ። ፋንድያ ብሉ ሲላቸው ሲበሉ ታገኟቸው ይሆናል። በልብስ አሳምሮ ከብት አርጎ ነው የሚያኖረው። ሰይጣን ክፉ ነው። እንዳሳመረ የሚያኖር እግዚአብሔር ብቻ ነው። ስሙ የተመሰገነ ይሁን። በልጅነታችን ጀምሮ እኮ እንሰማለን። እከል የሚባል ባለ ሀብት አመድ ላይ ሲንከባለል ተገኘ፣ ነጭ አህያ ሲጋልብ ተገኘ አይደል? እንደዚህ ሲያደርግ ተገኘ፣ ቆሻሻ ሲበላ ተገኘ። ካልበላ ጠዋት ሱፍ ለብሶ አይታይማ። ሰይጣን ውሻ አርጎ አሳድሮ ጠዋት ቀባብቶ በቪኤት መኪና ያንሸራሽራል። ሁሉም ባለቪኤቶች ሰላቢ ናቸው እያልኩ አይደለም፣ ይቅርታ ይደረግልኝ። በዚህ ሁኔታ ከዲያብሎስ ጋር ተዋርሰው የሚኖሩ ሰዎች ግን አሉ። መጽሐፋችን እንደሚናገረው የእግዚአብሔር ልጅ የሰው ልጆች ከሰይጣን ልጆች ጋር ምን አሉ ይላል? ተጋቡ። አያችሁ፣ እግዚአብሔር ከዚህ ይሰውረን። እኛ የእግዚአብሔር ልጆች ነን። የማን ልጆች ነን? የእግዚአብሔር። ሰው ከሰይጣን ጋር ሲፈራረም እንዳማረበት አይኖርም። ውሻ የሚሆንበት ጊዜ አለው። አመድ የሚልስበት ጊዜ አለው። መለስ ሲል ነው ሰው የሚመስለው። እንዲህ አይነት ሰዎች ቤተሰቦቻቸውን እንኳን አይረዱም። አንዳንድ ባለጸጎች ገንዘባቸው ሮንግ ሲሆን የተበላሸ መንገድ ይዞ የመጣ ሲሆን እሱ ሲፈቅድላቸው ነው የሚሰጡት። በፍጹም አይሰጡም። ምናልባት ለዘፋኝ 10 ሚሊዮን ሲሰጡ ይታዩ ይሆናል። ቤተሰቦቻቸው ግን ባዶ እግራቸውን በበረባር ሰው ሲሄዱ ሊታዩ ይችላሉ። እሱ ካልፈቀደ አይሰጥም። ስለዚህ የነሱ የሆነ የለም። የኛ ግን ማን ነው ሀብታችን? እንደ እግዚአብሔር ያለ ማንም የለም የሚለው ለዚህ ነው መጽሐፉ። አያችሁ። እና ምድር ላይ ያማረበት ሰው ሁሉ ጤነኛ አይደለም። አንዳንዴ ገንዘብ ኖሯቸው በልጅ ማጣት የተፈተኑ አሉ፣ ደጅ ሲጠኑት የሚውሉ። እነዚህ ንጹህ ባለ ሀብት ይሆናሉ። መውጊያቸው ማጣ የቤታቸው ውስጥ ያለ የልጅ እጦት ነው። እግዚአብሔር ይጎብኛቸው። ጥሩ ባለ ሀብት ሆነ ሁሉ ኖሮን ደስታ የከለከለን አንድ ጥግ አለ። ምንም ነገር ሳይኖረን ደግሞ የተገኘውን ሁሉ ልንበላ እንችላለን። አያችሁ፣ ድሃ ስትሆኑ በልጅ ብዛት ትፈተኑ ይሆናል። ባለጸጋ ሆናችሁ በልጅ ማጣት ትፈተኑ ይሆናል። ብቻ ምድር አሟልታ አትሰጥም። መኖር ውሸት ነው። ከሞት በኋላ ያለው ህይወት ነው እውነት። የኛ ሀገር ሰማይ ነው። ሚዛናችንን የተሰጠንን በረከት ለሰማይ የሚተርፍ አድርገን ከሰራንበት በዛ ይቀመጥልናል። ዝግቡ ለክሙ መዝገበ ዘበሰማያት ሀበጻጼ እያማስነው ወይ ይረክቦ ሰራቂ ነው አይደል? ሌባ የማይሰርቀው ብል ነቀዝ የማያበላሸው መዝገብን በሰማያት ለእናንተ አዘጋጁ። ስለዚህ ድሃሙን ባለጸጋሙን ለእግዚአብሔር ራስህን ስጥ። ራስህን ድሃ አስራቱን አያወጣ ተብሎ አልተጻፈም። ለእግዚአብሔር መቅደስ መባ አይስጥ ተብሎ ተጽፏል ወገኖች፣ አልተጻፈም። ለዚህ ነው እኮ እግዚአብሔር ድሆች ባሉበት መንደር ሰማይ ጠቀስ ካቴድራል ይሰራል። ባለጸጎች መንደር ብቻ አይደለም መቅደሱ ያለው። እንደውም ትንሽ የግቢ ደረጃ ያላቸው ሰዎች ያሉበት አካባቢ ነው በብዙ የበለጸጉና የተዋቡ አብያተ ክርስቲያናት የሚሰሩት። እግዚአብሔር የድሃውን ገንዘብ ተቀብሎ አበርክቶ መመለስ ይችላል። እንደ 5 እንጀራና 2 ዓሣው 12 መሶብ ይመልሳል። ስሙ የተመሰገነ ይሁን። ስለዚህ መስጠት የሚችለውን አምላክ እያመለኩ በበረከት እንደመሞላት ያለ የለም። ሰይጣን ግን አቅምሶ ውሻ ያደርጋል። ይሄ ሰውዬ ያችን 2 ሳንቲም ሲያጣ መጥረቢያውን ይዞ እየሮጠ ሄደ። ጠበቀው ሰይጣኑ። እቆርጠዋለሁ፣ ቃልህን አጥፋል፣ የወርቅ ሳንቲሞ የለም አለ። አትቆርጠውም፣ እባክህ ተመለስ፣ ከዚህ በኋላ ከኔ ቀምሰሃል፣ መሄጃ የለህም ነው።
እንዲህ ነው ሰይጣን። ምሱን ያቀምስና እንደ ማስቲካ አላምጦ ጎማ አድርጎ ይተፋል። አያችሁ፣ ከዲያብሎስ ጋር ሆነው እንዳማረባቸው ያከተመላቸው ሰዎች የሉም። ከእግዚአብሔር ጋር ሆነው ደግሞ ሳያምርባቸው ያለፉ የሉም። የውበታችን ጥግ ማን ነው ወገኖቼ? እግዚአብሔር ብቻ ነው። ስለዚህ ልክ መታገል ሲጀምር ወዲያውኑ ሰይጣኑ በአንድ አፍታ ብድግ አደረገና መጥረቢያውን ቀማው ከሰውየው። ሊመታው ሲል ኧረ እንደው በእግዚአብሔር ስም አንዴ እኔም ላውራህ አለው። ምን ፈለክ ብሎታል። ይሄን ሁሉ ጉልበት በአንድ ቀን እንዴት ጨመርክ? ትላንት እኮ ሳነሳ አቅም የለህም ነበር አለው። አንተ ቀነስክ እንጂ እኔማ ያው አልጨመርኩም አለ። ትላንት ስትመጣ በመንፈሳዊ ቅናት ሥላሴን ይዘህ ነበር የመጣኸው። ዛሬ ግን እኔ የሰጠሁህን በልተህ ነው የመጣኸው። ጎድለሃል። ዛሬ ሳንቲም ቀረብኝ ብለህ ነው ዛፉን የምትቆርጠው። ትላንት እግዚአብሔር ለምን አልተመለከም ብለህ በመንፈሳዊ ቅናት ነው የተነሳኸው አለው። አያችሁ፣ እኔና እናንተ ከቤታችን ተነስተን ወደዚህ ስንመጣ ስጋዊ ነው መንፈሳዊ ነው ጉዟችን። መንገድ ላይ አቋርጦ እኮ የቀረ ብዙ ሰው አለ። የሻይ ቤት በረንዳ ላይ ጓደኛውን ሲያይ ጨዋታ ስለጣፈጠው ጊዮርጊስን ሰላም ሳይል መሽቶበት ነገ ሳለማለሁ ብሎ ይቀራል እኮ። ብዙ ጊዜ እንዲያስቀርቶናል። ጉዟችን መንፈሳዊ ከሆነ ብዙ ደግ ነገሮችን ጥሰን ማለፍ አለብን። እና አባ እንጦንስ እና አባ መቃርስ የመጀመሪያውን የምንኩስና ሕይወት መኖር ሲጀምሩ ሰይጣን በጣም የሚያጓጓ ሀብትና ወርቅ፣ ዕንቁ፣ አልማዝ፣ የከበረ ድንጋይ በፊታቸው ከምሮ ዓለምን መግዛት የሚችሉበትን ሀብት ያሳያቸው ነበረ። አባ እንጦንስ የበረሃው ኮከብ ረግጦት ያልፍ ነበር ይላል። ምን ይሰራል? ወርቅን የሚወዱ ይነቀሉ የሚለው መጽሐፍ ለዚህ እኮ ነው። ረግጦት ያልፋል። ከሰይጣን ሲሆን እኮ ነው። በወዝማ የሚገኝ ገንዘብ ምንም ብትሰሩበት ሀብት ነው። ባለጸጎች ሁሉ ከሰይጣን አይደሉም። የድሃ ጥቅስ እንዳትጠቀሙ። ባለጸጋ ወደ መንግሥተ ሰማያት ከሚገባ ይልቅ ይሄ ማለት ሀብታም ሁሉ አይገባም ማለት አይደለም። ጸጋ የተባለው ነገር ከእግዚአብሔር የተሰጠ ስጦታ ነው። ልብ አድርጉ። ጸጋውን በትክክል የተጠቀመበት ይገባል። ማንኛውም ሰው የሚያገኘውን ነገር ከእግዚአብሔር አግኝቶ ይሆናል። ስሙን ለሰይጣን ኃላፊነቱን ለሰይጣን ሲሰጥ ያኔ ይከስራል። እና አዳምና ሔዋን የወደቁበት ምክንያት ሰጪው እግዚአብሔር እያለ ከሰይጣን ደርበው ለመቀበል ስለሄዱ እኮ ነው። ሁሉም ሰው እኮ ሃይማኖተኛ ነው፣ ግን ተቀጽላ ይፈልግና ተደራቢ ሲፈልግ በዛው አልከስክሶ ውሻ ያደርገዋል ሰይጣን። መድኃኔ ዓለም ከቅፎ አያውጣን ሁላችንንም። ስለዚህ ክርስቲያኖች ከሰይጣን የቀመሱ ቀን ይወድቃሉ። ከእግዚአብሔር ነው መቀበል። ሕይወት ከእግዚአብሔር ናት። ሁሌ እድገትም ከእግዚአብሔር ነው። የአላውያን ነገሥታት ጥንካሬ በሚያምኑ ሕዝቦች መካከል መላላት ሲገኝ ነው። በሃይማኖት ከጠበቅን እግዚአብሔር ሁሉን ነገር ያስተካክላል። ሳንለምነው ያስተካክላል። በአንድ ቀን ጀንበር ታሪክ መቀየር ይችላል። በአይን ቅጽበት ኑሮውን ያስተካክላል። ሕይወት ያለመልማል፣ ጓዳን ይሞላል፣ ስጋት ያስወግዳል። ካመለክ ነው ምን ካደረግነው ወገኖቼ? ልጆቹ ከሆንን ልጆቹ ሲሆኑ በበረከት ይሞላቸው ነበር። ትዕቢት መለስ ሲያረጋቸው ብዙ አደረጋቸው። እስራኤል ከነ ኃጢአታቸው ኢየሩሳሌም አትጠፋም እያሉ ይኖሩ ነበር ይላል የሕዝቅኤል ትንቢት ሲናገር። ታዲያ ኢየሩሳሌም ትጠፋለች ብሎ ነቢያት ዞረው መከሩ፣ ለመኑ። በፍጹም የሚሰማ ጠፋ። በመጨረሻ እግዚአብሔር ለሕዝቅኤል ምን አለው? በከተማይቱ መካከል ዙርና የእግዚአብሔር ስም የሚጠሩት ላይ ግንባራቸው ላይ ምልክት አድርጋለ። የመስቀል ምልክት። የምን ምልክት ወገኖቼ? የመስቀል ምልክት። አሁን እኔና እናንተ ደስ ሲለን አሸብሽበን ደስ ሲለን እየደነስንበት የቲክቶክ እንትናችንን የምናስፋፋበት አይነት መስቀል አይደለም። የመዝሙር ብቻ መስቀል፣ የቅዳሴ ብቻ መስቀል፣ የምርቃት ብቻ መስቀል። ትልቅ መስቀል አንገቱ ላይ ቆሞ የሚራገም ሰው አለ እኮ አይደል? ጠዋት እርግማን፣ ከሰዓት በአንድ ቀን ውስጥ ቅዳሴ ላይ ራሳቸውን ሰልፊ ተነስተው ዛሬ በቅዱስ ጊዮርጊስ ቤተክርስቲያን ጥሩ ጊዜ ያሳለፍን ያከበረን አምላክ ይክበር ምናምን ይሰራሉ። ከሰዓት በኋላ ልደት ነገር ካለ እዛ ሲጨፍሩ ይውሉና እንዴት ያለ ቀውጢ ጊዜ ያሳለፍን ይላሉ። ቀጥሎ መስቀሉ አልወለቀም፣ ሁለቱም ላይ አለ። ታዲያ የክርስቶስ መስቀል ነው የፈያታዊ መስቀል ነው እንጂ። አያችሁ፣ የመስቀል ቅርጽ ሁሉ መስቀል አይደለም። እንዲህ ቢሆን አምቡላንሱ ሁሉ አጋንንት ባስወጣ ነበር። ስለዚህ መስቀሉ የክርስቶስ መስቀል ነው። አንተ የመኪና በር አይደለም። አንገት ላይ ያለው መስቀል አንተ መምራት አለበት። መጽሐፍ ጥንቃቄ ይጠብቅሃል፣ ማስተዋል ይጋርዳል። ለፍርድ የሚሆን ኑሮ ነው እየኖርን ያለ ነው። አታውቁትም እንዳንባል በመጨረሻው ጊዜ መስቀል ሁሉ እስከ ማሰር ደርሰናል። ከማወቅ አልፈን ኖራችሁታል እንዳንባል ከዚያ ከማይተቡ ስር ዝሙቱ፣ አምልኮ ጣዖቱ፣ ክፋቱ፣ ከንቱነቱ፣ ምቀኝነቱ፣ ዘፋኝነቱ፣ ጭፈራው፣ እርግማኑ በዚያ ውስጥ አለ። ስለዚህ ከማይተቡ ስር የማይገቡ ነገሮች አሉ። መስቀሉ ስር ገበጣ እየተጫወቱ በክርስቶስ ልብስ እንደቆመሩት ሰዎች ሆነናል።
ከማይተባችን ጀርባ ተመዝነናል። ቴቄል ነው ተመዘንክ። እግዚአብሔር ከዚህ ይሰውረን። እስራኤል እንዲሆነው ነበር። ስለዚህ ባቢሎን መጣች። ግንባራቸው ላይ መስቀል ያለባቸው ህዝቦች ተረፉ፣ የቀሩት ተማረኩ። ከነቢያት መካከል ዳንኤልም ተማርኮ ነበረ። ወደ ባቢሎን ከተወሰዱ 3 ደቂቃን አትርሷቸው፣ ባለ ታሪክ ናቸው። ከዚያ በኋላ እግዚአብሔር ብዙ ታሪክ በዚያ ከተማ ሰራ። ታቦታት ወደ አሕዛብ መንደር ሲሄዱ ተአምር ሳይሰሩ አይመለሱም። የታቦተ ጽዮንን ታሪክ ታውቃላችሁ። በ5ቱ ከተሞች ዳጎንን ሰባብራ ተአምራት ሰርታ ያሾፉባትን ቀስፋ ያከበሯትን ጠብቃለች። እግዚአብሔር የተመሰገነ ይሁን። ታቦት ይሰረቃል። አዎ በሕዝብ ኃጢአት ምክንያት ይሰረቃል። የሰረቁትንም ሰዎች እዛ ሄዶ ምን ያደርጋል? ያስተምራል። እግዚአብሔር የትም ቦታ ጉልበቱ አያንስም። ስሙ የተመሰገነ ይሁን። ኃያል ነው፣ ኃይሉ ጽኑ ነው። እግዚአብሔር ታላቅ ነው። አብይ እግዚአብሔር ወአብይ በኃይሉ ነው። ወአልቦ ውልቁ ለጥበቢሁ እግዚአብሔር ታላቅ ነው፣ በኃይሉም ታላቅ ነው፣ ለጥበቡም ቁጥር ስፍር የለውም። እግዚአብሔር ታላቅ ነው። እግዚአብሔር ልዩ ነው። እንደማይችል ታጋሽ ነው። ቅርብ ሲሆን ወዳጅ ነው። ወንድም ነው እኮ እግዚአብሔር። ወንድምም ነው፣ አባትም ነው፣ አምላክም ነው እግዚአብሔር። የእግዚአብሔር ሰው ብቻውን አይሆንም። እንደ ወንድም ጋሻ ይሆነዋል። እንደ ባልንጀራ ያጫውተዋል። እንደ አባት ይንከባከበዋል። እንደ አምላክ ታላላቅ ነገሮችን በሕይወቱ ውስጥ እንዲያደርግ ይረዳዋል። እግዚአብሔር ረዳት ነው። እግዚአብሔር ደጋፊ ነው። እግዚአብሔር ሕይወት ነው፣ ትንፋሻችን ነው። የምንሞቀው ፀሐይ፣ የምንለብሰው ልብስ፣ የምንኖረው ሕይወት፣ የምንበላው ምግብ፣ የነዚህ ሁሉ እርካታችን እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን። እንደ እግዚአብሔር ያለ ማንም የለም። ሁሉን አድራጊ ነው። በሁሉ ካህሊ ነው። እግዚአብሔር የሚሳነው ነገር የለም። ልባቸውን ለሰጡት እግዚአብሔር ቅርብ ነው። ለየዋሃነ ልብ ቅሩብ እግዚአብሔር፣ ቅሩብ እግዚአብሔር ለየዋሃነ ልብ። እግዚአብሔር ልባቸው ለተሰበረ ቅርብ ነው። ለየዋሆች ቅርብ ነው። ኃጢአት ለሚሰሩ ሰዎች ከኃጢአታቸው በኋላ ቢጸጸቱ እግዚአብሔር ቅርብ ነው። ክርስቲያን ማለት ኃጢአት የማይሰራ ማለት እኮ አይደለም፣ የሚጸጸት ነው። ዳዊትን የሚያህል ሰው ኃጢአት ሰርቷል፣ በድሏል፣ ዝሙት ሰርቶ ነፍስ አጥፍቶ ብዙ ነገር አድርጓል። እግዚአብሔር ግን አራቀውም። ከኃጢአተኛው ሰው አይርቅም። እግዚአብሔር ፍጹም አምላክነቱን የሚተው ነገር እስከምንሰራ ድረስ ግን ታዝቦ መዝኖ ይጠብቀናል። ዳዊት ተመዝኖ ያለፈ ሰው ነው። ወድቀሃል፣ ኃጢአት ሰርተሃል ሲባል አበስኩ ገበርኩ ብሎ እኛ እኮ እናስተባብላለን። ለምን እንደዚህ ያደረግሽ? ለምን እንዲያደረግሽ? ክርስቲያን አይደለሽም ብንባል መጽሐፍ ቅዱስ ውስጥ እንዲህ የሚል አለ እንዴ? እግዚአብሔርን በልካችን ለመያዝ እንሞክራለን። የመጽሐፍ ቅዱስ ግንዛቤያችን በሕጹጽ አእምሮ፣ በትንሽ አእምሮአችን የተናቀ እንዲሆን ስለታተመ ስለተጻፈ ኮምፒውተር ውስጥ ገብቶ ስለወጣ የሰማይ ቃል አይመስለንም። በዚህ ምክንያት እንስታለን። እኛ በተመቸን ብቻ ተርጉመን እንኖራለን። ትልቁ ሚዛን ይሄ ነው። ተመዝነን ከመውደቅ ይሰውረን። እስራኤል በብዙ መልኩ የተመዘኑ ሕዝቦች ነበሩ። ወድቀው የቤተ መቅደሱን ንዋያተ ቅድሳት እስከ መማረክ ደረሰ። ኢየሩሳሌም አትጠፋም በማለት ከነ ኃጢአታቸው ይኖሩ ነበር። አሁን የምንኖርበት ኦርቶዶክስ ያለችበት ቁመና ውስጥ ማን ትኖራለች ብሎ ያስባል? የእግዚአብሔር ሀገር ናት ኢትዮጵያ፣ የቃል ኪዳን ምድር ናት እያልን ብዙ ኖረናል። ግን በቃል ኪዳን ምድርነቷ እንድትቀጥል ለእግዚአብሔር አልተመቻቸንም እና በዘመናችን ከምንደሰትበት የምናዝንበት በስቷል። የምናየው ነገር ሁሉ ነውር የበዛበት ሆኗል። ኃጢአት ቀላል ነገር ሆኗል። ነፍሰ ገዳይነት ተራ ነገር ሆኗል። ሰው በጅምላ አለቀ ሲባል እንደ ዜና አይታርገን አገላብጠን የምናልፈው ሆኗል። ሞትን ተለማምደነዋል። እግዚአብሔር የተሻለ ዘመን ያምጣልን። ኃጢአትን ተለማምደው የመጨረሻ ዘመን ላይ ሲደርሱ መቅደሱ ተማረከ። ንዋያተ ቅድሳት ከነካህናቶቻቸው ተማረኩ። የቀሩት ሞቱ፣ ተገደሉ። ናቡከደነጾር ይዟቸው ወረደ። የናቡከደነጾር ልጅ ብልጣሶር ንጉሥ እስከሚሆንበት ጊዜ ድረስ እግዚአብሔር ንዋያተ ቅድሳት ያሉበት ከተሞቹን ይጠብቅ ነበረ በነቢያቶቹ ምክንያት በነ ዳንኤል። አንድ ቀን ግን ናቡከደነጾር ሁሉን ካደላደለ በኋላ በትልቁ የቤተ መንግሥት ሰገነት ላይ ቆሞ ባቢሎንን ተብለጭልጫ ቢያያት እቺ እኔ የፈጠርኳት ናት አለ። ህልም አየ። ህልሙ እንቅልፍ ነሳው። ማን ነው የሚፈታልኝ አለ። ከለዳውያን አስማተኞችና ጠንቋዮች መጡ። ሊፈቱት አልቻሉም። ዳንኤል ተጠራና ፍንትው አድርጎ ፈታው። በእግዚአብሔር ላይ በትዕቢት ተናግረሃል። ሰውነትን በእግዚአብሔር ፊት አላዋረድክም። በትዕቢት ተናግረሃል። እስራኤልን ኢየሩሳሌምን አሳልፎ የሰጠ አንተ ጀግና ስለሆንክ አይደለም። የእግዚአብሔር ሕዝብ እንዲማር ነው። እግዚአብሔር ሊቆነጥጠው ነው ሕዝቡን። ሕዝቡ በኃይል የሚመለስበት ቀን አለ። የእግዚአብሔር ግርማ የሚገለጥበት ቀን አለ። አንድ ቀን አለ እናንተ ቤት እግዚአብሔር የሚመጣበት ቀን። ማህተባችሁ ሳይላላ መከራውን ታግሳችሁ ጥያቄያችሁን እንደያዛችሁ ተመስገን ተመስገን ብላችሁ ኑሩ።
በምስጋና መካከል ይመጣና መላእክቱን ልኮ በበረከት ይሞላናል። ክብርና ምስጋና ለስሙ ይሁን። ለሚያመሰግኑት እግዚአብሔር ቅርብ ነዋ። ክርስቲያን አመስጋኝ ነው። የሚያመሰግነው ስላለው አይደለም፣ አምላክ ስላለው ብቻ። አንተ ስላለኝ ተመስገን የሚል ነው ክርስቲያን። ገነት እገባለሁ ስላመሰገንኩት መንግስተ ሰማያት ወርሳለሁ ብሎ አይደለም። ገነትና መንግስተ ሰማያት እግዚአብሔር በፍቅሩና በይቅርታው የሚሰጠን ነው። ሰውነታችን ለሱ ሊሰዋ ስለሚገባ የተፈጥሮን ማንነት ለመጠበቅ ሰው ስለሆንን ማመስገን ግዴታችን ነው። ክርስቲያኖች ልናመሰግን ተፈጥረናል። እግዚአብሔርን ልናመሰግን፣ በፍቅሩ ልንኖር፣ በእቅፉ ልንመላለስ፣ ወዶኛልና አዳነኝ ብለን ፍቅሩ ስለማረከን ስሙ ለዘላለም የተመሰገነ ይሁን። ስለዚህ የእግዚአብሔር ሰው መሆን ማለት አንድን ክርስቲያን ሐሳቡን ከዓለም እይታ ይሰውረዋል። ከዚህ ዓለም የተሰወርን ነን እኛ። ቁስ ሆነን ስለምንዳሰስ ስለምንታይ አይደለም። ብዙ ነገር ታግሰን የምንኖረው ማን ስላለ ነው? ከኛ ጋር እግዚአብሔር በየቀኑ ይጎበኝናል። መኝታችን በእግዚአብሔር የተጎበኘ ነው። ጓዳችን በእግዚአብሔር የተጎበኘ ነው። ማዕዳችን በእግዚአብሔር የተጎበኘ ነው። ስሙን በየቀኑ እንጠራለና። ስለዚህ መከራው ያልፋል ማለት ነው። ጨለማው ይነጋል፣ ሌሊቱ ብርሃን ይሆናል። ማን ስላለ ከኛ ጋር? መድኃኔዓለም ከሁላችን ጋር ይሁን። ይሄን የታገሰ ያገኛል። እንደ እስራኤል ልባችን ካመነዘረ ግን የምንኖረው ኑሮ እየጨለመ ሰንሰለቱ እየጠበቀ ካቴናው እየጠበቀ ይሄዳል። ምሬታችንም በዛው ልክ ይሆናል። የመሳለሚያ ሰዓት ያሳጣናል ሰይጣን በሰው ልጆች ተፈጥሮ ላይ የሚያስቀምጠው ነገር ቢኖር ጭንቀት ነው። የእግዚአብሔርን ስጦታ ከማሰብ ይልቅ ማጣታችንን ብቻ እያሰብን እንድናላዝን ያደርጋል። ይሄ እኮ ነው አዳምና ሔዋን ጋር መጥቶ እግዚአብሔር ሁሉን ሰጥቶ የከለከላቸውን በለስ አጉልቶ አወራ። ስለ በለስ አወራ። በጣም አስፋፍቶ ያወራው ስለ በለስ ነው ሰይጣን። አየህ፣ ኧረ የተሰጠኝ ይበቃኛል ብሎ ሰይጣን ወደ አንተ ሲመጣ ብዙ ሊጎልህ ይችላል። ያለህን ቁጠረው፣ ሳትጨነቅ ይነጋል። ጠዋት ደግሞ የተቀደደውን እግዚአብሔር ይደፍናል። ስሙ የተመሰገነ ይሁን። ስለዚህ ትንንሽ ክፍተቶችን ሰይጣን እንዳያሰፋው ዝጉት። ምሬት እንኳን ካለ እንባችንን ወደ ማን እናርገው ወገኖቼ? እግዚአብሔር እንባን የሚያብስ መጽሐፍ የሰራዊት ጌታ እግዚአብሔርም እንባን ሁሉ ከዓይኖች ላይ ያብሳል ይላል። እንባን አባሽ ነው እግዚአብሔር። አያችሁ፣ እንባን አባሽ፣ መከራን የሚያሳልፍ የሚያሻግር፣ በበረከት የሚሞላ ጭንቀታችንን የሚያውቅ እስክንጠይቀው የማይጠብቅ ክብርና ምስጋና ለስሙ ይሁን። ይህንን አምላክ እኔ ነኝ የፈጠርኩት ብሎ ስለካደ ህልም አስቸገረው። የህልሙ ፍቺ እግዚአብሔርን ነቅኸዋል የሚል ሆነ። ስለዚህ 7 ዓመት አውሬ ትሆናለህ ተባለ። ከአራዊት ጋር ኑሮ ይሆናል። በቤተ መንግስት ፈጣሪ ነኝ ያልከው ሰው ፍጡርነት ምን እንደሆነ እስኪገባ ለ7 ዓመት እንስሳ ትሆናለህ። የባቢሎኑ ንጉሥ ዓለምን እንደገል ቀጥቅጦ በዛ ዘመን የነበረችውን የዓለም ክንፍ እንደገል ቀጥቅጦ እንደ ሰም አቅልጦ የገዛው አምባገነኑ እንስሳ ሆነ። የትናንትናው ትልቅ ማምሻውን ወዲያው ተዋረደ። ወዲያው ይላል ጭራ አብቅሎ ጸጉር አውጥቶ ይላሉ አባቶቻችን። ጫካ ገባ፣ ቅጠል መብላት ሆነ፣ እንስሳ ሆነ። ክቡር የነበረ ሰውነቱን ስላዋረደ በእግዚአብሔር መለኮታዊ ክብር ላይ ስለተገዳደረ ወደቀ። ከዛ 7 ዓመት ቆይቶ ወደ ልቡ ተመለሰ። እግዚአብሔር ወደ ልባችን ይመልሰን። የመከራው ዘመን ሲያበቃ ወደ ልቡ ተመልሶ አምላኬ ሆይ ይቅር በለኝ የሁሉ ነገር ፈጣሪ አንተ ነህ ሲል ወደ ሰውነት ተመለሰ። ተመልሶ ዙፋን ላይ ወጥቶ ከብሮ ሞተ። እግዚአብሔር ተዋርደን ከመሞት ይሰውረን። ልጁ ብልጣሶር በሱ ተተካ። እንደ ተተካ ለሺህ መኳንንቶቹ ግብዣ አደረገ። ባለ ሲመት ማክበሩ ነው በሱ ቤት። ግብዣው ላይ ሚስቶቹንና ቁባቶቹን ሰብስቦ ደስ ባለው ጊዜ ይላል አባቴ ማርኮ ያመጣቸውን የእስራኤልን ንዋያተ ቅድሳት አምጧቸው፣ ከቤተ መቅደስ ከኢየሩሳሌም መቅደስ የመጡትን አለ። ከዚያ በጽዋዎቹ ወይን ጠጅ ጠጡባቸው። በወርቅ ሳህኖቹ፣ በጻህሎቹ፣ በመሰዊያዎቹ መስዋዕት በሚቀርብባቸው ሳህሎች ፈትፍተው በሉባቸው። በቤተ መቅደሱ ምንጣፍ ጨፍረው ደነሱባቸው። ክቡሩን የእግዚአብሔር መቅደስ አዋረዱ። በዚህ ጊዜ እግዚአብሔር መልአኩን ከሰማይ ላከ። አንድ ጣቶች ይላል በግድግዳው ላይ ሲጽፉ ለንጉሱ ታዩት። በወይን ጠጅ የሰከረው ንጉስ አይቶ ማያውቀው የእግዚአብሔር ጣት ከሰማይ የመልአኩ ጣት ሲጽፍ እግዚአብሔር የላከው ጣት ከሰማይ ተልኮ ሲጽፍ ተመለከተ። ከዛም በኋላ ደነገጠ። ጉልበቶቹ ተብረከረኩ። የወገቦቹ ጅማቶች ተፈቱ። ስካሩ ለቀቀው። ድንጋጤ ያዘው። ልቡ ሊወድቅበት ደረሰ። አስማተኞችና ጠንቋዮቹን ጠራና የነ ግድግዳ ላይ የተጻፈውን ጽሑፍ አንብቡት አለ። ግድግዳውን ሞልቶ ተጽፎ ነበረ። የሚያነብ ጠፋ። ንግስቲቱ ቀረበች።
የናቡከደነጾር የነበረች ወደ ውስጥ ገብታ ነበር መጣች። አንተ በግብዣ ፊት ለፊት ካስቀመጥካቸው ከለዳውያን ጠንቋዮች ይልቅ ወደዚህ ግብዣ ያልተጠራ ዳንኤል የሚባል ዕብራዊ አለ፣ እስራኤላዊ እግዚአብሔርን የሚያምን የኢየሩሳሌምን አፈሮች እየበተነ የሚጸልይ ማለት እየነሰነሰ የሚጸልይ። ቀጥሎ ባለው ንጉሥ ዘመን የሚደንቅ ተአምር እግዚአብሔር በአናብስት ጉድጓድ ውስጥ ለዳንኤል ያደርግለታል። ጻድቅ እያበራ ይሄዳል። የጻድቅ መንገድ እንደ ንጋት ብርሃን ነው ይላል። ሙሉ ቀን እየተጨመረ ይነጋል። እያደግን እኮ ነው የምንሄደው። ፈተናችን በጨመረ ቁጥር ድላችን ከፍ ይላል፣ ሽልማታችን ከፍ ይላል። ማን ስለሚሰጠን? እግዚአብሔር። ክብርና ምስጋና ለስሙ ይሁን። ትልቁ መከራን መታገስ ነው። የክርስቲያን ብጽዕናው መከራ መታገስ ነው አይደል? በመከራ የሚጸና ብፁዕ ነው ይላል መጽሐፍ። ብፁዕ ብእሲ ዘይቴገሳ ለእኪት እስመ ተመኪሮ ይነሳ አክሊለ ሕይወት ዘአሰፎሙ እግዚአብሔር ለለ ያፈቅርዎ። እግዚአብሔር ለሚወዱት ተስፋ ከተፈተነ በኋላ ድል ሲያደርግ ድል ለነሳው ከተሰወረ መና ሰጠዋል ያለ አምላክ ያዘጋጀውን አክሊል ይወርሳል። የታገሰ ይሸለማል። የታገሰ ያሸንፋል። የታገሰ ክብርን ይጎናጸፋል። የታገሰ እንባው ይታበሳል። የታገሰ ሐዲስ ይሆናል። እንደገና አሮጌውን ተፈጥሮ አራግፎ ሐዘን ትካዜን አስወግዶ የደከመ ጉልበትን በፍቅር አድሶ እንደገና ማቆም የሚችል ታማኝ አባት አለን። ክብርና ምስጋና ለስሙ ይሁን። ስለዚህ የታማኙ እግዚአብሔር ልጆች ታግሰው ይኖራሉ፣ ድል ያደርጋሉ። የእግዚአብሔር ልጆች የመሆን ምልክቱ ይሄ ነው። ከእግዚአብሔር ጋር መዋል ነው ባለ ድል የሚያደርገው። ጠብቁት እግዚአብሔርን። አንድ ቀን እግዚአብሔር ይመጣል። ባዶነታችንን ሊሞላ ይመጣል። ለብዙ ጥያቄዎቻችን መልስ ሊሰጥ ይመጣል። እግዚአብሔር ይጎበኘናል። በፍጹም የኛ ቤት ውስጥ ሰይጣን አይሰለጥንም። ዲያብሎስ ይተነኩሰን ይሆናል ከይሲ ስለሆነ እንጂ አያሸንፈንም። ድል የምንነሳበት ማይተብ ከኛ ጋር አለ። አምላካችን እግዚአብሔር በፍቅር ይጠብቀን ሁላችንም። ከዚህ በኋላ ዳንኤል ይምጣ ተባለ። ዳንኤል መጣ። ንግስቲቱ አባትን ናቡከደነጾር እንስሳ ሆኖ መጥቶ እንደገና ወደ ቤተ መንግስቱ እንደሚመለስ ትንቢት ነግሮት ተመልሶ ሰው ሆኖ ነው። ያው አንተም እንደምታውቀው ልጁ አይደለህ። ስለዚህ ዳንኤል ይምጣ፣ የአባትን ሕልም የፈታ ያንተንም ይፈታል። ይህን ጽሑፍ ማንበብ እሱ ይችላል አለ። የሰማይ ጽሑፍ ለማንበብ በምድር የሰማይ ተጠሪ መሆን አለብን። ምስጢራት የሚገባን ኦርቶዶክሳውያን የሰማይ ልጆች ነን፣ የዚህ ምድር ልጆች አይደለንም። ሀገራችን የት ነው ንገሩኝ እስቲ? በሰማይ ነው። አያችሁ፣ እኛ የሰማይ ሰዎች ነን። ለዚህ ነው የሰማይ ወንጌል የሚገባን። ክርስትናውን ሰከን ብለን የምንኖረው ለዚህ ነው። ቤተ ክርስቲያን ረጋ ብላ ትኖራለች። የማይወረወርባት ድንጋይ የለም። ወርዋሪዎቹን እየነጠረ ይፈነክታቸዋል። እሷ ማንም ላይ ሰንዝራ አታውቅም። የሰነዘሩባት ሁሉ ያልፋሉ አይደል? ጠላቶቿ አመድን ይቅማሉ የሚለው ኢትዮጵያ የምትባለዋ ተዋህዶ ነች። በክብሯ አይኖረች፣ በማይተባ አይኖረች፣ እግዚአብሔርን የሚያመልክ ህዝብ ነው። ኢትዮጵያ ታበጽደው ያ በእግዚአብሔር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ማለት ሀገሪቱ ማለት ህዝቦች ናቸው። እግዚአብሔርን እያመለኩ በኢትዮጵያዊ ውበት የሚኖሩት ደግሞ የተዋህዶ ልጆች ናቸው። ክብርና ምስጋና ለአምላካችን ይሁን። ብንጸናና ምንጠብቅ እግዚአብሔር የተሻለ ያደርጋል። አያደርግም? ያደርጋል። አሁንም እንመለስ፣ ያጎደልነውን እንብላ እንጂ እግዚአብሔር ከኛ ጋር ነው። ሚዛን ላይ ነው ያለው ወንድሜ። ቴቄል ከመባል ይሰውረን። ስለዚህ መጣ ዳንኤል። ከዚያ በኋላ ምን አለ? የወርቅ ማርዳ ባንገቱ ላይ የወርቅ ጉንጉን አንገቱ ላይ ያደርግለታለሁ። የወርቅ ልብስ አለብሰዋለሁ፣ መጎናጸፊያ በመንግስቴም ሶስተኛ አደርገዋለሁ። ይሄን የሚፈታ አለ ንጉሱ። ደንግጧል። መንፈሱ አስቸገረ፣ ታወከ፣ መቆም መቀመጥ አቃተው። ከዛ መጣ ንጉሶች፣ ሽልማቱ ስጦታ ላንተ ይሁን። እግዚአብሔር ስለፈቀደ ግን ይሄ በዕብራይስጥ የተጻፈውን ጽሑፍ ሰማያዊ ንባብ እኔ አነብልሃለሁ። የሰማይ ምስጢር እኛ ነን የምናነበው። የተክለ ሃይማኖት ልጆች እኛ ኦርቶዶክሳውያን ይገባናል። ጻድቁ እንዴት ብሎ የእግዚአብሔር መንግስት እንደወረሱ ይገባናል። የምናኔው ምስጢር ለሌላው ተረት ሊሆን ይችላል፣ ለኛ ይገባናል። አታስረዳው፣ ተወው። ላይገባው ይችላል። የጻድቁ ታምር ላይገባው ይችላል። እሱ ባመነበት በራሱ መስፈርት መኖር ይችል ነበር፣ ግን አይደለም። ሃይማኖት ውስጥ ሳይሆን ቢዝነስ ውስጥ ስላለ ማጣጣል አለበት። እንደ ንግድ ያስበዋል። ይሄ ቤት ግን የንግድ ቤት አይደለም፣ የበረከት ቤት ነው። ይሄ ቤት የሰማይ ነፍሳት መሰብሰቢያ ቤት ነው። ይሄ ቤት የሰማዩን እንጀራ ከሰማይ የወረደውን የሕይወት እንጀራ ክርስቶስን ተመግቦ ሰው ወደ ሰማይ የሚወጣበት መሰላል የተተከለበት ቤት ነው። ከኢትዮጵያ ሰማይ ስር ያሉት ቅዱሳን በሙሉ ኦርቶዶክሳውያን ናቸው። መሰላሉን ካህናቱ ይዘውን ከእግዚአብሔር ጋር የሚያገናኙን እነ ቅዱስ ጊዮርጊስ ናቸው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ መሰላሉን ይዘውልናል። አይወድቅም መሰላሉ፣ የሰማይ መውጫችን። እነሱን መሰሏቸው፣ እነሱን ተከተሉ፣ በረከታቸውን ያዙ እኮ ነው። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር።
ወእንዘ ትሬዮሙ ሰናየ ግእዛኖሙ ወሞጻኢቶሙ ተመሰሉ በሃይማኖቶሙ። የኑሯቸውን ፍሬ እያያችሁ በሃይማኖት ምሰሏቸው። ዋኖቻችሁን አስቡ። የኛ ዋኖቻችን እነ ቅዱስ ቂርቆስ ናቸው፣ እነ ቅዱስ ጊዮርጊስ፣ እነ መርቆሬዎስ። አረ ሰማዕታቱ ቅዱሳኑ እነ አቡነ ገብረ መንፈስ ቅዱስ፣ እነ አቡነ ተክለ ሃይማኖት፣ እነ ቅድስት ክርስቶስ ሰምራ እነሱ ናቸው የኛ ዋኖቻችን። ወደ ሰማይ መሰላል እንድንወጣ ድጋፍ ሆነው የያዙን የኛ የዋኖቻችን ዋና ቅድስተ ቅዱሳን ድንግል ማርያም እናታችን ናት። ስሟ የተመሰገነ ይሁን። መድኃኒት ወልዳ ፍጥረትን ከሕመም የታደገች በክርስቶስ የማዳን ሥራ ውስጥ ተሳታፊ ሆነች። ዓለምን ለማዳን እግዚአብሔር ከሥጋዋ ሥጋ ከነፍሷ ነፍስ እንዲነሳ የፈቀደች ይኩነኒ ያለች ዓለም ይኩነኒ እንዲል ያስተማረች ወኩለ ዘይቤለክሙ ግበሩ ብላ የመጀመሪያውን ወንጌል የሰበከች ክርስቶስን የሰማ ሁሉ ጓዳው እንደማይደርቅበት ያበሰረች አማላጅነቷ የማይለየን በመስቀል ስር የተሰጠችን ዋኖቻችን አሉ። እኛ እንዴት እንደምንጸድቅበት እናውቃለን። ስለዚህ ከዛ ቤት የሚነገረው የማጣጣል ነገር አትስሙ። ቀምሳችሁ ይዩት። የደብረ ሊባኖስን ጸበሌ ተክልዬና አንዱን ብርጭቆ ጠጡት። ከጥቅስ ከምዕራፍና ቁጥር በላይ ነው። ዛሬ ኩላሊት ለማስቀየር ዶላር አይበቃም አይደል? የቅዱስ ጊዮርጊስ አንድ ኩባያ ጸበል ግን ፌለሪቲውን ዜሮ ያደርገዋል አይደል? ወድቀሃል የተባልክ ትነሳለህ፣ ትሞታለህ የተባልክ ሕይወት ታገኛለህ። በሚሊየን በቢሊየን የማይጠበቅ በረከት እዚህ ቤት አለ። ማን ይመስገን? ክብርና ምስጋና ለአምላካችን ይሁን። ጣዕሙ ወታዕምሩ ከመሄድ እግዚአብሔር ቸር እንደሆነ ቀምሳችሁ ይዩ፣ ቸርነቱን ይዩ። ዋኖቻችሁ ቅዱሳንን አስቧቸው። እነሱም ማሰብ የበረከት ባለቤት ነው። ስለዚህ የምስጢር ጓዳ ናት ቤተክርስቲያን። ያልገባን ካለ እዚህ ነው የሚብራራው። ጃንደረባው ኢትዮጵያዊ ባኮስ ኦርቶዶክሳዊ ነው። መጥቶ ታቦተ ጽዮን ጋር ነው የሰገደው። በሌላ በር አልገባም። በመስኮት የመጡትን ተዋቸው እንጂ በአጥር የገቡትን ተዋቸው። በዋናው በር ነው የገባው። ጃንደረባው መጽሐፍ ቅዱስ ውስጥ አለ፣ እኛ መጽሐፍ ቅዱስ ውስጥ አለን። ወንድሜ አንቺ መጽሐፍ ቅዱስ ውስጥ አለሽ። ለኦርቶዶክሳዊነት መንፈሳዊ እውነተኛነት፣ ለሃይማኖቷ ትክክለኛነት መጽሐፍ ቅዱስ ነው ራሱ ማስረጃው። ባኮስ ኢትዮጵያዊ ጻድቅ ነው ጃንደረባው። መች እንደመጣ እንዴት እንደመጣ ምን ይዞ እንደመጣ እኛ ቤት አለ። ይዞት የመጣው ቅርስ የመጀመሪያ ያነበበው መጽሐፍ እኛ ቤት አለ። አያችሁ፣ እኛ ቅርሱን ይዘናል። የቅዱሳንን ልብሳቸውን አስማቸውን ይዘናል። እውር የሚበራበት ለምጻም የሚነጻበት የሰማዩን መሰላል እንቅ አድርገው የሚይዙልን ድንግል ማርያምን ሳሊለነ ቅድስት ብለው እኛ እንድንወጣ እንዳይወድቅ የያዙልን እግዚአብሔር ከመሰላሉ በላይ አለ አይደል? ህልሞቻችን በሙሉ ሰማይ የሚያደርሱን ናቸው። ክርስቲያን አይቃዥም፣ አይታወክም፣ አይረበሽም። ሳሊለነ ቅድስት ብሎ የሚውል ቀኑን አይወዣብርም፣ አይረበሽም፣ አይታወክም። ማታ ወደ መኝታው ሲገባ አምላኬ ሆይ ብሎ ተማጽኖ የሚተኛ በሰላም ያድራል። ዘያድር በረድኤተ ልዑል ወይነብር ውስተ ጽላሎቱ ለአምላከ ሰማይ። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። ክንዱን ተንተርሰሽ ትተኛለሽ፣ አንዳች አይረብሽሽም። ችግሮች ቢመጡ እንኳን አማትበሽ ተመልሰሽ ትተኛለሽ። መድኃኔ ዓለም እጃችን ላይ ያስቀመጣት ይቺ በቀላሉ እንዲህ የምንላት ብዙ መንገዶቻችንን ብርሃናማ ታደርጋለች። አያችሁ፣ ይቺ በቂ ናት። ማንን ነው የምትጠራው ስደነግጥ? የእግዚአብሔርን ስም አይደል? ይሄ ሚዛን ነው በራሱ። የምንታመንበትን አምላክ መስቀሉን ነው የምንይዘው። ክህደከ ሰይጣን ነው የሚለው ክርስቲያን አይደል? በቃ ሰይጣን እኛ ጋር ድል ፈንታ የለውም። መድኃኔ ዓለም በቤታችን ይንገስልን። ስለዚህ የሰማይ ምስጢር ይገባናል። የሰማዩን ደብዳቤ ማንበብ ጀመረ። አባት ናቡከደነጾር 7 ዓመት ሙሉ ቅጠል እየበላ የኖረበት ምክንያት በእግዚአብሔር ላይ በትዕቢት ስለተነሳ ነው። ንስሐ ገብቶ ሲመለስ እግዚአብሔር ክብሩን ሰጠው። አንተ ግን ሰውነትህን የጠበቃትን ሰውነትህ በእጁ ላይ ያለችውን እግዚአብሔርን ንቀህ ንዋያተ ቅድሳቱን ወይን መጠጫ አደረከው። ለሰማይ መስዋዕት የተዘጋጀው ንዋያተ ቅድሳት ጽዋውን ዕቁባቶች እየጨፈሩ ጠጡበት። ጣዖት አመለኩ። ከእንጨትና ከብር ከድንጋይና ከብረት የተሰሩትን እያመለኩ ንዋያተ ቅድሳቱ ላይ ተሳለቁ። እግዚአብሔር በዚህ አዘነ። ጽሕፈቱ ማኔ፣ ቴቄል፣ ፋሬስ ነው። 3 ናቸው። ማኔ ማለት እግዚአብሔር መንግስትህን ነጠቀ፣ ሳትሾም ተሻርክ፣ ሳትቀመጥ ተነሳህ፣ ሳትቆም ወደቅክ ማለት ነው። መንግስት ተለወጠ። ቴቄል ማለት ተመዘንክ፣ ስልጣን ሰጥቶ ነበር፣ ክብር ሰጥቶ ነበር፣ ቀለህ ተገኘህ። ፋሬስ ማለት ለፋርስና ለሜዶን ተላልፎ መንግስት ተሰጠ። ይህን እንደሰማ ብልጣሶር የወርቅ ማርዳ ባንገቱ ላይ ያደረገለት ለዳንኤል። በዚያው ዕለት ማታ
የከለዳውያን ንጉሥ ዳሪዮስ ነገሰ። የባቢሎን ንጉሥ ብልጣሶር ተገደለ። እግዚአብሔር ላይ የተሳለቀ ጥቅም የለው። ምን ቢያምርበት አያስቀናም። ኢትቅና ላይ ለኩያን ወይ ትቅና ላይ ለገበርታ አመፃ። በክፎች ላይ አትቅና፣ አመፃን በሚያደርጉ ላይ አትቅና ይላል መጽሐፍ። እስመ ከመሳይር ፍጡነ ይብሱ ወበከመ አመልማል ሐምሎ ፍጡነ ይወድቁ ነው። ተወከል በእግዚአብሔር ወግበር ሰናይ። እንደ ምድረ በዳ አመልማል ይረግፋሉ፣ እንደ ሳር ፈጥነው ይደርቃሉ። በእግዚአብሔር ታመን፣ መልካም ነገርን አድርግ እንጂ በክፎች አትቅና። በአመፅና በግፍ ስራ የረከሱ ሰዎች አምረው ተውበው ውሸት ከውስጣቸው ቅድም እንዳልኩት ነው። ከዲያብሎስ ጋር ነው የሚኖሩት። እርቃናቸውን ነው የሚመላለሱት። ክብራቸውን ያጡ ናቸው። ሰው ከሰይጣን ጋር ዘመድ ሆኖ እንዳማረበት አይኖርም። የሚል ከሰከስበት ቦታ አለው። ከእግዚአብሔር ጋር ከሆነ በመቅደሱ በውበት፣ በቤታችን በውበት፣ በመንገድ ላይ በሞገስ እንኖራለን። ማን ስላለ ከኛ ጋር? እግዚአብሔር ሜዳ ላይ አይጥልም፣ ህዝቦቹን ይጠብቃል። እይዲቅ ዘያቅበከ የሚጠብቅህ አይተኛም፣ ዘወትር ይጠብቃል። በፍጹም ልብ በእግዚአብሔር ታመን፣ በመንገድ ሁሉ እሱን ወቅ፣ እሱም ጎዳናህን ያቀናልሃል፣ ጎዳናሽን ያቀናልሻል። በመንገድሽ ላይ ሁሉ የሚመራ እግዚአብሔር። ኢሳይያስ 18:11 ላይም እግዚአብሔር ሁሉ ጊዜ ይመራሃል ይላል። ነፍስህን ከመልካም ነገሮች ያጠግባል፣ አጥንቶችህን ያጸናቸዋል፣ እንዳይብረከረኩ መቆም እንዳይሳናቸው፣ እንደ ብልጣሶር የወገብ ጅማቶች እንዳይፈቱ ያጠናቸዋል። አንተም እንደሚጠጣ ገነት ውሃዎቹ እንደማያቋርጥ ፈሳሽ ትሆናለህ። ገነት በአራቱ አፍላጋት ጠጥታ ለምልማ ፍሬ ትሰጣለች። አንተም ለሌሎች የምትተርፍ ትሆናለህ እኮ ነው። አንቺም ለሌሎች ትተርፊያለሽ። ክርስቲያኖች ለሌላ ይተርፋሉ ክርስትናውን ሲኖሩበት። ስለዚህ ከተከለከልነው የተሰጠን ይበዛል፣ ካጣነው የያዝነው ይበዛል። በረከታችሁን ቁጠሩ ምእመናን፣ ካለበለዚያ ተመዝነን ወድቀን እንቀራለን። ለክርስትናው ምቾት እንደዚህ ዘመን የተሳካ የለም። በፈተና ጥንካሬ ደግሞ በየቀኑ እንደዚህ ትውልድ የሚፈተን ላይኖር ይችላል። ምክንያቱም ባለማይተብ በዝቷል። በዚህ ዘመን እግዚአብሔር ብዙ ሰራዊት አለው። እግዚአብሔር በጥቂቱ ደስ የሚለው አምላክ ነው። አሁን ግን ብዙ ሰራዊት አለው። ያ ሰራዊት ጥርት ያለ እንዲሆን ጌዲዮን መርጦ እንደ ውሻ የሚልሱትን አሳዶ የፈሩትን ተመለሱ ብሎ አክብረው በእጃቸው ኩልል ያለው መርጠው እንደሚጠጡት የተመረጠን ለመሆን ያብቃን። ስለዚህ የመማረር ጊዜ አይደለም፣ የማመስገን ጊዜ ነው። የስንፍና ጊዜ አይደለም፣ ደግሞ የመማፀን ጊዜ ነው። ያኔ እግዚአብሔር በክብር ይሰጠናል። ቴቄል ነው፣ ተመዘንክም። የተሰጠን ጸጋ አለ፣ እንጠቀምበት። ሳምንቱ የመክሊት ሳምንት፣ የአገልጋይነት ሳምንት ነው። የተሰጣችሁን ጸጋ አገልግሉበት። ምንድን ነው የሚጠበቀው? አሁን ቅዱስ ጊዮርጊስ መተናል። ታቦቱ ከኛ ምን ይፈልጋል? መቅደሱ ይታደሳል። ከዚህ ከተቀደሰው ወደ 100 ዓመት ገደማ ከኖረበት መቅደስ ወጥቷል። ለምን? እኛ እንድናድሰው። የተባረኩ እጆች ይሄን መቅደስ ትላንት ሰርተውታል አይደል? ዛሬ ደግሞ አንቺ እንድታድሽ ይፈቀደልሽ። ምን ኖሮኝ አትበይ። እንደ መበለቷ 2 ፍራንክ ስጪ። እነሱ ጥግ ላይ ይቆሙና በወርቅ ቀለም ያጽፉልሻል። እግዚአብሔር የተመሰገነ ይሁን። የልባችንን ጥራት የሚፈልግ አምላክ እንድንሰራ ፈልጓል። የታቦት ስራ አለብን። የምን ስራ አለብን? ያመናችሁ ነገሩ የምን ስራ አለብን? በቃ መቅደሱን እያደሱ ነው የቤተ መቅደሱ ሰዎች። ስለዚህ የሚታደሰው መቅደስ እኛ ነን። መቅደስ ማለት ሰው ነው። ይሄን ስንሰራ እኛ እንሰራለን። እግዚአብሔር እሱን ስንሰራ እሱ የኛን ምን አደርጋል? ይሰራልናል። ታማኝ አባት ነው እግዚአብሔር። ወዳጅ ነው፣ ታማኝ ወዳጅ። እግዚአብሔር ታማኝ ነው። እንደ እግዚአብሔር ታማኝ የለም። ስሙ የተመሰገነ ይሁን። ስለዚህ አሁን ለመቅደሱ ጊዜ ተሰጥቶናል። አሁን ስመጣ ወጣቶቹ መቅደስ እኮ እየሰራን ነው፣ ታቦቱን አውጥተነዋል አሉ። እውነት ነው አይደል አባታችን? ታቦቱ ሕጉ ወጥቷል፣ እኛ እንድናድሰው። የተባረኩ ነገስታት አድሰው የሰሩት መቅደስ እኛ ደግሞ የነዛን ነገስታት እጅ በረከት ሊሰጠን ይኸው አብሮን ቆሟል። ማን ይመስገን? ክብርና ምስጋና ለስሙ ይሁን። እኔን ድሃውን ለመቅደሱ ጠራኝ፣ እኔን ኃጢአተኛው ለመቅደሱ ጠራኝ። ለካ እጅህ ንጹህ ስለሆነ ነው። አንተ ና መቅደሴን ስራ ተብለሃል። ዳዊትን የሚያህል ንጉሥ የለም። ከዳዊት አንበልጥም እኛ። ቅዱስ ነው። እጅህ ንጹህ አይደለም አሰራልኝም አለው እግዚአብሔር። አየህ፣ ተጠርተሽ መተሽ እዚህም እግዚአብሔር ካልፈለገሽ ሳትሰጪ ትሄጃለሽ። እጅሽ ደም አለበት ማለት ነው። እያለ ማሰጥ ከሆነ አንተም አታስታውሰው፣ አስታውስ እንደምንም። ለምን እጄ ስስታም ሆነ? የሆነ ቦታ ላይ ተዘረግፋለህ እኮ በስሜት። ከበር መልስ ካልከፈልኩ ትላለህ እኮ ስትወጣ ልትጸጸት። ለእግዚአብሔር ሰጥቶ የተጸጸተ የለም፣ ሲወጣ ይሞላለታል። እግዚአብሔር የሰጡትን አክስሮ ያውቃል? ንገሩኝ እስቲ። አያውቅም። ክብርና ምስጋና ለስሙ ይሁን። ታማኝ አባት ነው። እየተመዘን ነው፣ ከመቅለል ይሰውረን። ስለዚህ ተመዘናለህ። መክሊት ተሰጥቷል። አየህ፣ የዚህ ሳምንት ትምህርት ይሄ ነው። ባለ 3 ባለ 1 ባለ 2 አይደል? ባለ 5 ባለ 2 ባለ 1 ይሆናል። እኔና እናንተ
ግን አንቅበረው፣ እናውጣው። መበለቷ ባለ 1 መክሊት ነች፣ ግን ከባለ 5ቱ መክሊት የበለጠ ነው እግዚአብሔር የባረካት። ባለጸጎቹማ ከትርፋቸው ሰጡ፣ እሷ ግን ትዳሯን ሁሉ ሰጠች አለ። መቀነቷን ስታራግፍ አየ። 2 ሳንቲሞች ተንከባለው ወደቁ። ሳንቲሙን የሚሰበስቡ ፈሪሳውያን አላዩትም። ወገብ ተፈቶ፣ መቀነት ተፈቶ፣ ቋጠሮው ተፈቶ ውርውር ሲደረግ በንጹህ ልብ እየተሰገደ እግዚአብሔር ይህን ታውቃለህ ሲባል መድኃኔዓለም በዘመነ ስጋዌ ስጋ ለብሶ ተቀምጦ ነበር ያያል። ከሁሉ አስፈልጣ እሷ ሰጠች አለ። እግዚአብሔር ልብሽን ያያል። በድህነትሽ ውስጥ በኑሮ ውድነት ውስጥ መቅደሴን ስሪልኝ እያለ ነው። ይገርማል። ከስጦታ ሁሉ ትልቁ ከጉድለት ላይ መስጠት ነው። የምስጋና ሕይወት እኮ ነው ይሄ። መድኃኔዓለም ይሄን እንድንሰራ ይርዳን ሁላችንን። አትቅበሩት። 1 ነው የተሰጣችሁ። 1 የተጣላ ማስታረቅ ሊሆን ይችላል። 1 ምጽዋት ሊሆን ይችላል። 1 ራስን መለወጥ ሊሆን ይችላል። ለራስ መብቃት፣ ንስሐ መግባት፣ ስጋው ደግሞ መቀበል፣ ቂም በቀል ማራገፍ፣ ይቅር በላይ ማለት። ክርስቲያን ማለት የማያጠፋ አይደለም፣ የሚጸጸት ነው። ያጠፋል እኮ ክርስቲያን ግን ይጸጸታል። የሚጸጸት አእምሮ ባለቤቶች ነን። ምን ነው ለምን እንዲያደረኩ የምንል። አንድ አባት 2 ልጆች ነበሩት ይላል ወንጌል። ከዛ አባት አንዱ ልጁን ጠራውና ና ልጄ ዛሬ ወደ እርሻ ቦታ ሂድልኝ አለው። አልሄድም አባዬ አለ። ዝም አለው አባቱ። ሌላኛው ልጅ ጠራውና ልጄ እባክህ ዛሬ እርሻ ቦታ ሂድልኝ። ኧረ አባዬ ችግር የለም እሄዳለሁ አለ። እሄዳለሁ ያለው ቀረ። ጫወታ አታለለው። አልሄድም ያለ ግን ምን አለ? ዋ ምን ነካኝ? አባቴ እኮ ነው፣ የአብራኩ ክፋይ ነኝ። ከጉልበቱ ወጥቼ ሽኮኮ አድርጎ አሳድጎኝ ማሳ ብሄድ ለራሴ ነው። ልጅነቴን ሁሉ በጥሩ ንጽህና ያሳደገኝ አባቴን ለምን እንዲመለስኩለት? አይሄዳለሁ። የአባቴን ትእዛዝማ መፈጸም አለብኝ ብሎ እርሻ ሄደ። ይሄኛው ቀረ። የትኛው ልጅ ሰራ? የሄደው ወይስ የቀረው? እምቢ ብሎ የሄደው። አያችሁ? አንተ የትኛው ነህ? እሺ ብለህ የቀረኸው ነህ ወይስ እምቢ ብለህ የሰራኸው? አያችሁ? እግዚአብሔር ተነጫንጨን እንኳን ለምናደርገው ደከመኝ ብለን እንቅልፍ እያነጫነጨን የምንመጣ ሰዎች አለን እኮ አይደል? እሁድ። ምክንያቱም ዲያብሎስ የእሁዱን እንቅልፍ በጣም ያጣፍጠዋል። ከ7ቱ ቀናት ጣፋጩ የእሁድ ጠዋት እንቅልፍ ነው። እንዴት እንደሚጣፍጥ አይደል? እየተንገዳገድን ምርር ብሎን ስመለስ ተኛለሁ ብለን እንሄዳለን። አስቀድሰን ስንመለስ ና በል አስተኛኝ ብትለው እንቅልፉ የለም። ጤነኛ እንቅልፍ አይደለም። መጀመሪያም የመጣው በረከት ላይ ያሳጣህ ነው። ንቅት አይንን ከፍተ ነው የምትውለው ስትመለስ። ደክመዋል እኮ ቆመኔው አልከው እኮ አስቀድሰሃል፣ ዘምረሃል፣ አሸብሽበሃል፣ ግን ስትመለስ አልደከመህም። የቤቱን በረከት ስለጠገብክ እንቅልፍ የሚጫንህ ሰይጣን ለቆ ሄዷል። ማን ይመስገን። መክሊትን አትቅበር። የሰንበትን ሌሊት በቤተ መቅደሱ ና። እግዚአብሔር ካንተ ጋር ይሆናል። ነይ መቅደሱ። ስለዚህ እግዚአብሔር ከኛ እጅ የሚፈልገው አለ። ይዞን ሰጥቶን ከኛ የሚጠብቀውን ሲቀበል ሌላ ተጨማሪ ይሰጠናል። ብዙ ከእግዚአብሔር የምንፈልጋቸው ነገሮች አሉ። እኛ ግን ረስተናቸዋል። እሱ አይረሳቸውም። ስለዚህ ለእግዚአብሔር እንሰጠኛ። መጀመሪያ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እሱ ስለ እናንተ ያስባል። እሱ ለእናንተ ለቤትህ፣ ለልጆችህ፣ ለትዳርህ፣ ለኑሮ እግዚአብሔር ያስባል። ነገ ምን ይሆናል አትበል። ዛሬ የእሱ ከሆንክ ነገ አይጥልም። ታማኝ ነው። እግዚአብሔር አይጥልም። እግዚአብሔር አይጥልም። እመኑኝ። አሁን ነገን የፈራን ሰዎች ብዙ አለን እዚህ ውስጥ። የኛ ነገ መድኃኔዓለም ነው። አያችሁ? ለኛ ነገያችን ዛሬ ቅዱስ ጊዮርጊስ ዋስ ይሆነናል። ደጁ ቁጭ ብለህ ያንተን ነገ ሊያጨልም አያደርገውም። ሰማዕቱ ቅዱስ ጊዮርጊስ በፈረሱ ይደርስልሃል። የቅዱስ ጊዮርጊስ አምላክ ይድረስልን። ተመዝነን ከመቅለል ይሰውረን። በበረከት ከፍ ያደርገን። ባለመክሊቶች ያደርገን። የሰማዕቱ በረከት አይለየን። ንስሐ ገብተን ሥጋው ደሙ ተቀብለን የመንግስቱ ዜጎች ለመሆን ያብቃን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የሰማዕቱ የቅዱስ ጊዮርጊስ አማላጅነት፣ የቅዱሳን መላእክት ጥበቃ፣ የአበው ጸሎትና ምልጃ አይለየን። ይቆየን። ወስብሐት ለእግዚአብሔር።